ተልቀስ ከዛም በኋላ አንተ ነጻ ትወጣለህ። ተሾመ طيب እኔ ጋር ምንድነው ያለህ ችግር? እኔ አንተን ስም አንስቼ አልተናገርኩም። እኔ ቪዲዮ ብለጥፍም ያንተን ስም ያልኩት ነገር ምንም ነገር የለም። አንተ ነህ እንዲህ አረከው የምትለው። እኔ ምን ያረኩህ ነገር አለኝ? አየው ለምን ሀቅ አወጣህ ብሎ ነው። እኔ እስኪ ምንድነው የበደልኩህ ወይስ ምን ያደረኩህ ነገር አለ? እኔ የመጣልኝ መረጃ ይቺ በህይወት አለ ብለዋል ብዬ ተናገርኩኝ። ብራዘር ይኸውልህ የሚያወራው ስለ መንገድ በቦታው ላይ ያለ ሰው ብቻ ነው ወንድሜ። ከመሐመድ የዘመናችን መረጃ በአንደኛ ደረጃ በመረጃ በመስጠት ይሸለማሉ። እኛ እንደረሳ ይሄ ደረሳ አብዲ ነው እያልን ስንት ቀን ሲለፈልፍ አንድ ቀን ያንተ ደረሳ ነው የምንተን ነገር ነው ያልተክለኛል። ታየወረባቡ አቡፋን ነው አሁን ይኸውልህ ሸሙ የሚናገሩን ነግረህ ሰምተዋል። የሸዋ መብረቅ ሸሙ የሚሉት እየሰማሁት ህይወታለች ብለህ ቪዲዮ ሰርተህ ልጅቷ እንዲያለች አሳወክ ብሎ የገጠር ልጅ ምን አርጌ ነው እያለ እየጠየቀው ነው። ማስፈራሪያ እያረጉበት ነው። ማስፈራሪያ ምን አለ ሸሙ አህመድ ምን ብሎ ተናገሩ። 12 ልጆች ናቸው አብረዋት የነበሩት 6 ናቸው። ስም ጠቅሻለሁኝ። የለኑ ልጅ ወይም ያንተን ስም አጠራሁም፣ የሀገርህንም የሰፈርህንም አጠራሁም። አውቃለሁኝ አንተም የገጠር ልጅ እንደሆን የገጠር ልጅ ብዬ ስምህን አልጠቀስኩም። ጓደኞችም አንተም ሌሎችም ሰዎች በእኔ ላይ ዘምተዋል። ገባች? እኔ ብሎ የለጠፍኩት ልጅቱ በህይወት አለ ብለዋል የሚለውን ለጠፍ። ከዚህ ውጭ እኔ ምን የበደልኩሃለኝ? ምን ያረኩሃለኝ? ምን አለ ላ እሱም ሸሙዬ ፎቶ እንዴት ትለጥፋለሁ መረጃ ሳይኖረው ብሎ ጠይቆኛል። እንደገና ደግሞ ይሄን ሁላ መረጃ ያመጣሁት አንተ ነው ሲል ነበር። እኔ ምን አለ አየው አቡፋኑ እሱ ግን መረጃ ሳይኖረው ቪዲዮ ሙታለች ተሰራ አለ ሲባል ግን መረጃ ጠየቀ። አሁን አቡፋኑ ውሃ ጠጣ። አቡፋኑ ይኸውልህ 4 ሰዓት ሊሆነን ነው እዚህ ከተቀመጠን። አሁን ይሄ ቲያትር ነው እየሰራ ያለው የገጠር ልጅ። ወደድክም ጠላህም አንተም ጌችም የሚባለው ሲመችም የሚባለው አሁን ይኸውልህ ችግር ውስጥ ቤተሰቦቻችሁን ችግር ውስጥ እንደከተተ ማወቃለሁ። ቆይ ትኩረታችን ይችላልና ጌታውን ጋና ነው። እነሱ ናቸው የሚያስነግ ይሄንን ተውት። ይሄ ተበላቁም ነው የገጠሩ ወይ ተሸውዷል ወይ ተፈራርቷል ወይ የሆነ ነገር ሆኗል። በቃ ተውት። አብሮ በልቷል። አትሸውድ። ጥላትማ ምንጊዜም ጥላት ነው። እያሾከሾከ ቪዲዮ እየሰራ የልጅቱ እውነት እንዲያወጣ ያደረገው የገጠር ልጅ ነው። ጥላትማ ጥላቱ አንድ ጊዜ ይዟታል። ለገጠር ሳይዶረባቦ እኛ እኮ እየሰሙ ነው። እያንዳንዳችሁ ቀን እኮ ሰጥተናል 24 ሰዓት። እኛ አይደለም 24 ሰዓት የሰጠ ነው። ሰምታችኋል። ቅድም መጥተው በ24 ሰዓት ውስጥ ጌታውንና ይችላል የገጠርም ጨምረዋል። እኔ ባልጨምርም በ24 ሰዓት የልጅቱን አድራሻና ልጅቱን ማትለቀቅ ከሆነ እኛ ምን እናደርጋለን ነው አሉት። ያለለው የፈለጋቸው በሳውዲ ቁጥር ተደውሎ ተነገረ። ገባህ አይደለ? በሳውዲ ቁጥር ተደውሎ ነው ያገናኙን እኮ። የኢትዮጵያን ቁጥር አይደለ በሳውዲ ቁጥር ንጹህ ሰዎችን ማሰቃየት ያስጠይቃል። መግደልሳ ያልሞተ ሰው ሙቷል ብሎ ለ4 ወር አፈር ዱባይ ማልበስ አያስጠይቅም? እንዳንተ እኮ ያስጠይቀኝ። ለዛ ቀበላንተ እኮ ነው ምን ነው እንደዚህ የምትለው? ውሸት ከሆነ ያንተ ቤተሰብ ሲሆኑ እንደሚያምክ አንዲት ምስኪን ታግታ 4 ወር በአንተ የተነሳ ማንም እንዳይፈልግ እኮ ነው እኮ አልኩ። ያን ቪዲዮ ሲሰራ እኔ ዋሻው ውሸት ካለ ጓደኞቼን ጠይቁ፣ መጠየቅ ትችላላችሁ። አብረውኝ የመጡ ጓደኞች እኮ አሉ። ሁላችሁም ማሽታ እሺ ቆይ የገጠር ልጅ አንድ ጥያቄ አንተ ያለች በአይነት ሳታይ ሙታለች ብለህ ለዓለም መረጃ ለቀህ ብለህ ያለ መረጃ እንጂ አንደኛ ቆይ ማነክ የገጠር ልጅ አስገድደዋል የቪዲዮ ስራ ብሎ ቪዲዮ ለምንድን ነው የማሰራው? እንደዚህ ያለኝ ደግሞ ብዙ ሰው ነው እንደዚህ ያለኝ። እነሱ አይደሉም ቪዲዮ ስራ ያሉኝ የሰራሁት። ገባህ አይደለ? ጓደኞቼም ሁላችንም ተሰብስበን
እንናገር ብለን ነው የተፈጠርነውን ነገር እዛ የነበረውን ነገር ገባህ አይደለ? የተፈጠረውን ነገር ሁሉን ነገር ለህዝብ እንዲያቀልም ብለን ነው ለህዝብ ያሳወቅ ነው እንጂ እኛ በአይናችን አይተናል። ጓደኞችን ጠይቁ አብረውት የሄዱትን እያለ ነው። ይሄ ልጅ ግን ብዙ ጊዜ በተመላላሽ ጊዜ ለምን ጓደኞቹ አንድ ጊዜ እኮ መጠየቅ ትችላላችሁ እኮ ብቻ እኮ ነው እናንተ እንትን እያላችሁ ያላችሁት። አላገኘናቸው አንተ ስላገኘን አሁን አንተ ማለት ያለብህ ስልካቸው አለ ደውለን መጠየቅ ትችላለህ። እንዴት ነበረ ስላንዳ ብለህ እንዴት ነው የመጣችሁት፣ እንዴት ነው የሆነችው፣ እንዴት ልቀር ቻለች ብላችሁ እኮ መጠየቅ ትችላላችሁ እኮ። ጥሩ ይኸውልህ፣ አሁን አንተ ስትጠየቅ ማለት ያለብህ እኮ እኔ ስጠይቅ ደግሞ ያየሁትን የተባልኩትን ነው እየነገርኳችሁ ያላችሁት እንጂ በአይኔ ያየሁት ነገር ምንም እንደሌለ እኮ ተናግሬያለሁ እኮ። በቃ ከላስ ጨርሰናል። አሁን ጨርሰናል። አሁን እኛ ከአንተ ጉዳይ ጨርሰናል። አሁን የምንፈልገው ያልኩህን ነው። ደውልበት፣ ለጌትነት ደውል። አሁን እየሰማን አሁን ጌታሁን ላይ ደውል፣ ያምጣ ልጅቱን። ደላላው እሱ ነው። ወይም አንተ አገናኝን፣ አስገባው፣ ይግባ። ሌላውን ነገር ተውት። ጌትነት ይምጣ። አንድ ነገር ትናንትና እኮ ነጥብ አድርግልኝ አልኩህ። 4 ናቸው ተመልሰው ሂደዋል ብሎ ሲልህ ነጥብ የምታደርገው ለልጅቱ መሞትም መዳንም የገጠር ልጅ ግጥም አድርገህ ያዝልኝ። ቆይ አሁን ደውል እኮ ለሷ ነው አዚዝ መረጃ አለኝ፣ ትክክለኛ መረጃ አለኝ፣ አስገቡኝ እያለ ነው አብዱል አዚዝ። ማን ነው? እስቲ አንድ ቁጥር ላይ ካስገቡት ሱልጣን ያለው ከኢትዮጵያ ነው የጻፉልኝ። በደንብ ታባርጉት። ስለዚህ አሁን እኛ ምን ደውልለት፣ የገጠር ላይ ደውልለት፣ አጎቴ ላይ ደውልለት፣ ይምጣ። ያችን የምስል ቆጆ ጫካ አስተኝቶ ለሌባ ደላላ ሰጥቶ የሚኖር ይመስልሃል? አየው ግን የሆነ ተንኮልና ሴራ መኖሩ ሸሙሄ መረጃ አጅተው ፖስቱ ልጅቷ እንዲያለች ለምን ያለ መረጃ ፖስተክ ለዚህ ሁላ ነገር ጣልክና አለ። እሱ ግን ስትቀበር አፈር ስትቀምስ ያላየ ልጅ ሞታለች። ቀበሯት። አላልኩትም እንደዛ ነኝ። ኧረ በእናታችሁ ወዴና ለምንድን ነው እንደዛ የምለው? እንደዛ ከእነሱ ጋር እሰራለሁ ማለት እኮ ነው። ሁለቶቹ ነው የምንፈልገው። ጎበዝ በቃ ዝም በሉ። ደውል፣ ጌትነት ላይ ደውል፣ እዛ ሰውዬው ላይ ደውል፣ ይመች ላይ ሁለቶቹ ናቸው። በሁለቶቹ ሰዎች እጅ ላይ ነው የልጅቱ ህይወት ያለው። ያስለቅቁ። በቃ አሁን ይሄ ስለ እንትና ተውት። ደውልላችሁ። ዛሬም ታይታለች ልጅቱ። ሰያ አንድ ጊዜ ልናገር። አንድ ጊዜ ቆይ። ምንም ወሬ እኔ ራሱ አንጀት የታጠፈ ዝል ላይ እንደዚህ ወሬ ፋይዳ ያለው ይደውል አይሰራ። ቁጥሩን ስጠኝ ለእኔ ስጠኝ። ቁጥሩ 05 ብያለሁ። በሜሴንጀር ነው የደወልኩት እኔ ሸሪካ ቁጥሩ አለ አይደል? እኮ ልስጥህ ቁጥሩ። ምን ችግር አለ? እሺ 62 12 እሺ 62 12 እሺ 76 19 አለ። ትናንትና ደውለልን ነበር። ወጣልኝ። አቡ እስኪ አብዱል አዚዝ የሚባለው ስለ ገጠር ልጅ መረጃ አለኝ አብሬ ነበርኩ እያለ ነው መሰሉ። ዝም በለው። የገጠር ልኝ ተውት። አሁን ይደርሳል። ጎበዝ እኔ ነኝ እንደ ልጅቱን ያዝኳት። የሚያምን ላይ የሚደውለው አትደውሉ። እኔ ላይ ስልክ እንዳለ ሊቃጠለው እያያችሁኝ አይደለ? ሀሳቤንም እዙ እያያችሁኝ መረጃ እንኳ ቢኖራችሁ እሺ። ደግ መረጃ አለ። ዝም ብላችሁ እኔ ላይ ስልኬን እኮ አበላሻችሁ። የሰራር ስልክ ነው እንዳለ። ስልኬ እኮ ተበላሽ። በኢሞ በቴሌግራም በምናምን
ስልኬ ነገ ራሱ ስራ ይሰራል። ሰያ እየሰሙ ስለሆነ አያነሱ። እየሰሙ እኮ ነው አቡ ሁሉም እዚህ ናቸው። አዎ እዚሁ ናቸው ያሉት በሙሉ ወላ ተክላይ የምትሉት ሁሉም በሙሉ እዚህ ናቸው። ለማንኛውም ይኸውልህ ዋናው ቪዲዮ ሰው ስራ አለኝ ብለህ ስትል የትኛው ሰው ስራ እንዳለህ ግራ ነው የሚገባ። አብረውክ ያሉት ከሆኑ ደግሞ ምን መረጃ ይዘው አንተም አታውቅም እነሱም አያውቁም። ሰው ሞተች ስላለ አትሰራም። መሰራ ከሆነ ደግሞ የሞተችው በእናት እኮ ይሄንን የሱ ከአራት ወር በፊት የተሰራ ትልቅ ስህተት ነው። ከአራት ወር በፊት የተሰራ ትልቅ ስህተት ነው። እሷን ሙታለች መሰል ምናምን ብሎ ተውት ባካችሁ። ይሄ ራሱ ይዘገንናል። ተውት። አንድ ጊዜ ልናገር፣ እኔ ፍቀዱልኝ። ተናገርሽ ከመጣንበት ታሳብ እኔ አሁን የምለው ልጁ አሁን የገጠር ልጅ የሄደው በአማና ነው። ከዚህ ሲነሳ በአማና ነው። ልጅቱ ጋር በሜሴንጀር ተጻጽፊያታለሁ ብሏል አይደለ? ስለዚህ እሱ በአማና ከሄደ በነፃ ከሄደ ደላሎቹን ያውቃቸዋል፣ ጠንቅቆ ያውቃቸዋል። በአማና ከሄደ እነሱ የደላሎቹን ቁጥራቸውንም ፎቶቸውንም የተባባለው እሱ ነው። በነፃ ሀገር የገባው እሱ ነው። ጅዲያ ብር የሚያኖሩበት ቦታ አላቸው። በአማና ሄደ ያለ ማን ነው ታዲያ? በአማና ከሄድኩ ለምንድን ነው ታዲያ የማልናገረው? ቆይ አድምጥ። የገጠር ልጅ ከዛ ቀጥሎ በአማና ሄደህ እዛ ከደረሰ እንደዚህ ያለ ሰው አለ? ምን ማረጋገጫ ነው በአማና ሄድኩ እያልኩኝ ነው እኮ ያለው ብራዘር። በአማና እኮ ሄደህ ታውቃቸዋለህ አንተ። ደላሎችን እኮ በጠንቅቀህ በአማና እንዴት ነው የሚሄደው? እኔም እኮ አንድ ተጓዥ እኮ ነኝ። እንዴት ነው በአማና የሚሄደው? ማንን ይዤ ነው በአማና የሚሄደው? እሷ እኮ ለራሷ ጨርሳለች እኮ ከደላላ ጋር ማለት ነው። ከእኛ ጋር ገናኝተው ወሰዷት እንጂ ለራሷ ጥላት። ስለዚህ ገዳዋ ምኑ ዳር ላይ ቪዲዮ እየሰራ የሚያሾከሹከው የገጠር ልጅ ነው። ከአጋቶቿ በላይ በጣም የገደላት 3፣ 4፣ 5 እጥፍ አድርጎ የገደላት የገጠር ልጅ ነው። አትጠይቁት፣ በቃ ተውት። ወደ እርምጃው መግባት ነው። እሺ ጥሩ። እሺ እቺ አክስቷ ልጅ ናት። ይመች ነው። በቃሽ፣ ችግር የለውም። እሺ ስለዚህ የይመች እጅም አለበት። ሁለተኛ ጌታ አሁን የሚባለው ሁለቶቹ እና አዛ ያለው ስለዚህ ያሳወኩት ለህዝብ ያን ያሳወኩትን ነገር የተፈጠረውን ነገር ስለተናገርኩ ነው አይደል? በዛ ደግሞ መጠየቅ ትችላላችሁ። ያሁን ሰውዬ ያሁን ጠየቅን ማልጠይቅም አሁን እንጂ ማለት ነው። እንደማንኛውም ሰው ሰያ እንደማንኛውም ሰው ነው። ማንኛውም ሰው እንደሚሄደው ነው እኔም የሄድኩት እንጂ በአማናም ሄጄ አይደለም። አጎቴም ሆኖ አይደለም። ደላለው ይመችን አላውቀውም። ገባህ አይደለ? እኔ የደበኩት ነገር ካለ እኔ የደበኩት የዋሸሁት ነገር ካለ ስላመጣችን ወይ ስለሷ ሰያ ስለሷ የደበኩት ነገር ካለ መጠየቅ ትችላላችሁ። ጓደኞቼን እኮ ብያለሁ። አሁን የጌትነትንና የይቻላን ነው የይቻለን ፎቶ ላኩልን። የወንድምን አቅርብ። ፎቶቸውን በውስጥ ላኩልኝ። ፈጠን ብላችሁ የሁለታቸውን ፎቶ ላኩ። በዚህ ላይ ያሳይ። በዚህ ላይ አለው የገጠር ልጅ ፎቶ አለው። የገጠር ልጅ ላክ። አቡፋን ነው ነፃ ከሆነ የሀና ሟት ከቆጨው ሙታለች ብሎ ይሄ ነገር አንዳንድ ጊዜ ይውላችሁ ጎበዝ፣ አንዳንድ ጊዜ ተውት፣ ግድ የለም። የገጠር ሊተውት ሌላ ሰው ፎቶውን ይላክ፣ ችግር የለውም። የገጠር ሊተውት እማ አንዳንድ ጊዜ ያኒ የሚሆነውን ነው ማድረግ። የገጠር ልይ ጥፋት ያጠፋበት ይኖረዋል የራሱ ያንኛው አሁን ያለው ጋር የሚያገናኝ አይደለም። የገጠር ልይ ያጠፋው ነገርኳችሁ። የገጠር ልይ ጥፋቱ በአይኑ ሳያይ ሙታለች ስላሉት ሙታለች ብለዋል ማለት የለበትም ነበር እኮ። ያንን ነው የተናገርኩት። ደክሟት አልፈናታል ደክሟት ተረፍ ብለው መታለች። ከዛ ወዲህ ምን እንደሆነ አናውቅም ብትሉ ችግር የለውም ነበረ። ሙታለች ብለዋል ስትሉ እኛም ሁሉም ሰው ልክ እናንተ እንደምታውቁ አድርገን ነው የተቀበልነው። ልክ ሞት እንዳስረዳ ያን ተውት፣ አሁን ተውት። ገብተዋል። አሁን ልጅቱ በህይወት አለች፣ አልሐምዱሊላህ።
ልጅቱ በህይወት ስላለች ምንም ችግር የለውም። የሚያስፈልገው ግን እነዚህ ሁለት ልጆች የሚከፈለውን ዋጋ ከፍለው ልጅቱን በነገው ዕለት በ24 ሰዓት ውስጥ ወይ ወደ ሳውዲ መመለስ ነው ወይንም ወደ የመን እንድትሄድ ማድረግ ነው። ያ ካልሆነ ነገሩ ከእኛም ቁጥጥር በላይ ይሆናል። ነገሩ እንደኛ እንደዚህ ቃላት ምልልስ ሳይሆን ሌላ ከባድ ነገር ነው የሚሆን። ገባችሁ? ስለዚህ አንተ ያጎትህ ሊንገረው ደላሎቹ ጋር ያውራ። ይሄንኛውንም ይችላንም ንገሩት፣ ያውሩ። ልክ ቅድም እንዴት ተገናኝተው እንዲያወሩት አውርተው ልጅቱ የምትወጣበትን መንገድ ይፈለግ። የመጨረሻው ቃላት ይሄን ታየው። ወደ ገጠር ላይ አሁን ተውት፣ ገጠር ላይ ተውት። በኋላ በሰፊ ሰዓት ታየው። በነገራችን ላይ የገጠር ልጅ የሌለን ልጅ ነው። እዚህ ላይ ጫና ባትፈጥሩ ደስ ይለኛል ብዬ አስባለሁ። ለምን ብትል እነዚህ ጥፋት አጥፍቷል። እንደ ጥፋቱ ተነዛኞቹ እኩል ይጠየቃል። የነዛኞቹ ፎቶ አለው ያንጣ አለው። ፎቶ እኮ የሌለ የለም። ያጎቱ ሊተሆነ ፎቶውን አለ። የሁሉንም ፎቶ ያንጣ ይስጠን። እንደ ችግሮቹ ደግሞ ይታያል። ያጠፋውን ጥፋት በጥፋቱ ይጠየቃል። በእኛ ላይ መቀለስ ሳይሆን ትክክለኛውን ያየበትን ቦታ ያንጣ። የእነሱንም ሆነ ፎቶውንም እዚህ ላይ ያንጣልን። ቤተሰቦቹ ደግሞ ችግር ላይ እንዳይደርስባቸው እዚህ ላይ ጥንቃቄ ማድረግ ጥሩ ነው ብዬ አስባለሁ። 24 ሰዓት ተተሰጣቸው ራሳቸው ሶስታቸው ይደዋወሉ። እንደሚደዋወሉት ለእኛም መፍትሄ ያንጡልን። መከራተ የሚጨምሩ በቃ ወሳኙ ነገር ነው። ዋናው ጉዳይ ይሄ ነው። በቃ ልጅት ነገ 24 ሰዓት ተሰጥቷችኋል። 24 ሰዓት ውስጥ ተፍተፍ ብላችሁ የልጅቱን አድራሻ እንድታመጡ። ዛሬም ታይታለች አሉ። ዛሬም ሲጨቃጨቁ ልቀቅ አትልቀቅ ሲጨቃጨቁ ሽንቷን ሸንታ ትወጣ እያለቀሰች አይተናታል ተባለ። ተዝበል ሰይ እኔ ደግሞ መናገር የምፈልገው ምን አለ መሰለህ፣ ልጅቷ እንዴት ታገደች፣ እንዴት እንደሞተች ነገሮችን ለዓለም ሕዝብ ሲያዘዋውር የነበረው የገጠር ልጅ ነው። ለመፈቷት አሁን ድረስ ከገጠር ላይ ውረድ የገጠር ልጅ ጉዳዩን ይጨርስ ራሱ በኋላ ያን የራሱ ጉዳይ ያማ በኋላ እኮ ተተፈታች። እሷ ለ4 ወር ሙታለች ተብለ እንድትታመን ባደረገባት ራሷ መጠየቅ ትችላለች። ቤተሰብ ይኖራታል። ለአሁኑ መፍትሄ አያመጣም። የእሱ መፍትሄ አያመጣም። መፍትሄ የለው። መፍትሄው አሁን እነዚህን ሰዎች መያዝ ነው። ሰዓት ተሰጥተዋል፣ ጊዜ ተሰጥተዋል። አንጀት የጠፋለው ላይ ደግሞ ዱባይ ተቀምጦ በእንትን የሚይዝት አለ። አፈር ነው የማበላው ደግሞ የነሱ እሱ ለእነሱ ሪከርድ አታረግለት። ራሱ የጻፈውን እስክሪንሺት አድርግ ዝም ብለህ ችግር የለም። እኔ የምበገር ሰው መስየው ያስፈራራል። ይሄ ሳውዲ አይደለም። ከየመን ደውለውልኝ ነበር። ከየመን ደውለው መሳሪያ የሚልኩልኝ አሉ። እዚህም ተጅዳ የሚያስፈራሩ አሉ። እነዚህ ሰዎች ማን ጋር እየተጋፈጥክ እንደሆነ እወቅ ብሎኛል። እኔም ማን እንደው አሳያለሁ። ማን ጋር እንደምትጋፈጠው አሳያለሁ። ታገኛለህ። እያንዳንድ ሽንታም ማን ነው እንደዛ ያለው? እዚህ ቴክስት ላይ ዱባይ ያለ ሰው ነው። ዱባይ ነኛል። ኦኬ የእነሱ ነው። ለምን ጉዳዩን አነሳ? አየህ፣ ሆን ብለው ነው የሚያደርጉት ማለት ነው። አዎ ሁን ብለው በቃ ለምን አልሞተችም ብለህ እሷን አጀንዳ አነስም ማለት ተመልከት። ይሄ ሽንታም ልጅ ሰየሙን አያውቀኝም ወይ? ሀሳባቸውን ለምን አይናገሩም? ገብተው ምንድን ነው የፈለጉት? ገንዘብ ፈለጋ ነው ወይስ ምንድን ነው? አንዴ ቆይ አንዴ። ሰያ ዱባይ ቁጥር ነው የተላከልህ ሜሴጅ? በኢሞ ነው የተላከው። የዱባይ ንጉስ የሚለው ይሆናል። አስማወጣዋለሁ ይያዝ። ይሄ እጁ አለበት። አሁን ማስያዝ ነው። ምን ችግር በፈለገበት እዚህ ላይ ላንብብልህ። አንተ ክፍታፍ አለቅላቂ ሆዳደር ልጅቱ እኮ ቤተሰብ አላት። አንተ ማነህ? አባክ? አንተ ማነህ አባክ ስለሆንክ ነው የተሳሳተ መረጃ ይዘህ አፍህን የምትከፍተው። አንተ አልኩባይ ቆሻሻ
ተመልከቱ። ይርማል አራቶ ወደ ዝመቱ አንተ ቆሻሻ ማን ጋር እየተጋፈጥክ እንደሞከር አላወቅክም አለኝ። እኔም ማሳውቅሃለሁ። ኧረ ፈሳም ብለው አቡፋኖ ጋር ገጠምከው አላወቅሽ። እንደዚህ ያለ አቡፋኖ ቲክቶክ ላይ ከሆነ አርበደብዳለሁ ሽንትን በሱሪ ስተምለቅድላ ከሆነ ወንድ ከሆንክ ህሊናና እኔ አቡፋኖ ጋር ወስድሃለሁኝ እየመራው ነው ነግሬው። ሽንታም የሽንታም ልጅ አላወቀኝምና ወደኋላ መለስ በል። ምን ምንሰራ ሰዎች እንደሆን እዚህ ግን አቡፋኖ እኩል ሆነበት ሀገር ሳይሆን ተጽዕኖ ለምን እንደው ታውቃለህ? የተጻፈልህ ልጅቷ እንዲያለች ህሊናቸው ያውቃል። ገብቶሃል አይደል? እውነት የሆነ ነገር ስለሚያውቁ ብቻ ነው እንደዚህ የሚሉት። ይህ ሽንታም ልጅ ስለዚህ አሁን በቀጥታ ይችላል። ማነው ስሙ? ይመችና ጌትነት በፍጥነት በ24 ሰዓት ልጅቱን እንዳተረክቡን ያለምንም ጥርጥር በ24 ሰዓት ተሰጥቷችኋል። እንዳውም የእኛን ማስተባበል ተጠቀሙበት ነገር ያለው ታብታብ እያደረጋችሁ ሰየ ነው በርበሬ መሰለው ላይ አልተኛም እኮ እንትናን አስገባው ሰይድ ይተነውስ ማነው ዩሱፍ አንበሳ ማን ነው? እኛ እኮ ማስጠንቀቂያ ሰጥተናል፣ ጨርሰናል። የመጨረሻ ማስጠንቀቂያው ተሰጥቷል። በቃ እርገጤን አስገባው። እርገጤ የሚለውን ላሳያ እንግዲህ አለው ከታች ነው ሰማለው። እንግዲህ አዲስ ሀሳብ ካለ እመጣለሁ። ለምን ብትል አሁን የገጠር ልጅ ያንን አጎቱን ሳያቀርበው ራሱ አወረዳችሁት። በቃ ገለል አደረጋችሁን ነገሩ። ያንን አጎቱ ዋናው ከዛ አባ ብሎ ለደላላው ለጅዴው የሰጠው የገጠር ልጅ አጎት ነው። ያንን ሳይያዝ ለምን አወረዳችሁት? እሱን ሳያቀርበው ለምን አወረዳችሁት? ስልኩ ቢሆንም እሱ ካላመጣው ለአንተ ደውሎ አያነሳልህም። እሱ ንፍጡ ደርቋል እንዲ ለአንተ ደውሎ የሚያነሳልህ ነገሩ እኮ ግዴታ ያስመጣዋል በእኛ ሳይሆን እኮ። ስለዚህ የገጠር ልጅ የሚያመጣው አጎቱን ማን ነው? የገጠር ልጅ ራሱ ሲያዝ አጎቱን ያመጣዋል። አጎቱ ደግሞ እነዚህን ሶስቱን ልጆች የሰጠው ለዚህ ለጅዴው ለማን ነው? ለተመች የሚባለው የሰጠው እሱ ነው። አንተ እኮ አሁን ከተጠያቂነት እያዲያንከው ነው። ጌትነት ነህ? እንዴት ነህ? ብዙ ጊዜ ደወልን፣ ስልክ አላነሳችሁም። ምን አቡ ድምፅ ስጠው፣ ሪካርድ ይደረግ። ድምፅ ስጠው። ቀጥ ብለህ አውራ። ሰውዬ ቀጥ ብለህ አውራ። ይሰማል? ይሰማኛል። አሁን ምንድነው የምታደርጉ መሰለህ? ለአንተም ለሁሉም ሰላም ሲባል ልጅቱ በህይወት አለች። አንተና ይችላል የተባላችሁ ግለሰብ በ24 ሰዓት ውስጥ እዛ ደላላው ላይ ደውላችሁ ልጅቱን እንድታስለቅቁ። ይሄ ነው የመጨረሻም የመጀመሪያው። ማነው ደላላው? ስሙ ጥሩ። አሁን እኮ አንተ ሌላውን ማነው ስሙ? ስሙ ማን ነው? ይመች አቡፋኖ ይመች። ሌላው ተክለይ ይኸውልህ ከተክራ ጋር ደውለህ ያጎትህን እያባባልከው አንተ ነህ። ከተከላይ ጋር ግንኙነት አለ። ከይቻል ጋር ግንኙነት አንተ ራስህ አለ እኮ ያጎትህ እሱ ነው ደላላውን ያወራው አለ እኮ የገጠር ልጅ
ልትክደው ነው እንዴ? ስለዚህ አንተን አይደለ እሱን ያገናኘው የገጠር ልጅ ያገናኘው አንተን አይደል? ተክላይ ጋር ተክላይን ታውቀው? ለማን ነው ታዲያ አጎትህ ደላላ አይፈለክልህ? ሰውዬ ቀጥ ብለህ አውራ። ምነው ህፃን ልጅ ነህ እንደ እንቅልፍ አንድ ሰው አንድ ትልቅ ሰው አይደለም እንደ ቀጥ ብለህ አውራ እንጂ። ስለዚህ ሁላችንም ስራችንን ጥለን ነው እኮ ያለ ስራ የሚኖር የለም። አንተ ይኸውልህ አንተና ይመች ሆናችሁ ተክላይ ላይ ደውላችሁ በነገው ዕለት ልጅቱን እንዲለቅ አድርጉ፣ ወይ ወደ ሳውዲ እንዲመጣ አድርጉ፣ ወይም ወደ የመን እንድትሄድ አድርጉ። ይሄ ካልሆነ ግን ጉዳዩ በጣም ውስብስብ ነው፣ ከእኛ አቅም በላይ ነው የሚሆነው። ነግረናል። አንተ ታውቃለህ። ማን ነው ለገጠር ላይ ደላላ የፈለክለት? አንተ አይደለም እንዴ? የምንኖረው አይደለም። አንተ ይመችን አንተ ነው የፈለክለት። ኦኬ አንተ ይመች ጋር ደውለህ ለገጠር ላይ ደላላ እንዲፈልግለት አረግ። ጥሩ ስንት ነው አለክ? ይመች በሰው 5500 ብር ነው እፈልግልሃለሁ አለክ። ይመች ለገጠሬና ለወንድሞች። አዎ ደግሞም ለአክስት ለእሱ ያክስት ልጅ ስለዚህ እሱ ኤምባሲን ከጨረሱ በኋላ እንዲያውም ኤምባሲ አልቀናባቸው አንደኛው ብቻ ችግር የለውም። የኤምባሲውን ተው፣ አሁን የኤምባሲውን ተው እና አሁን ምናምን ሲከሙ ልጅቷ ጓደኛዬ ትሄዳለች ምናምን ብሎ ስለነገረኝ ተብሏለን። ባሏ ማለት ነው። እዛ ትሄዳለች ስል ለይመች እሷም ትሄዳለች አልከው። ስለዚህ ለልጅቱ ከልጅቱ ጋር እና ይኸውልህ፣ ቆይ ጥሩ አሁን ትክክል ነው። ለወንድሞች ለገጠር ልጅና ለሃና ይሄንን ይመችን አፈላልገህ አገናኛቸው አንተ ነህ። ስለዚህ እሱ ደግሞ ከአንተ ቀብሎ ለዛንኛው ደላላ ሰጥቶ ብሩን የተቀበለውም ይሄው ነው። ይችላል። ብር የለም፣ ብር አልሰጠም። የት አድርጎ አላችሁ ብሩን? ብር 800 ብቻ ነው እስከ ሳቢያ የሚከፍሉት። እሺ ሌላውን የት አድርጎ አላችሁ? ሌላውን እያሰቁ እዚያ ሲደርሱ ነው የሚከፍሉት። በኋላ ብትጠየቁት እኮ እዚህ ጅዳ ሱቅ እንዲደረግ ማለት ነው። ምና የራሳችን ሰጥ ማድረጋችሁ በኋላ በተጠየቁ ሰዓት ነው ያን ሰጡ። ገብቷል? ኦኬ ስለዚህ አንተ ለሃናንም ለጓደኛህ ሚስት ማለት ነው ለወንድምህና ለአጎትህ ልጅ ደላላውን ይመች ነው የጠየቅከው። ከይመች ያለ ወደ ያለን አታውቅም። ምንም የማውቀው ነገር የለም። ስለዚህ ይመች ነው። ጥሩ እናመሰግናለን። አንተ ይመችን ደውለህ የሰጠውን ልጅ ለማን ነው የሰጣት ብለህ ጠይቀው። ያንተ ልጅቱን ደላላ አለ ብለህ ወስዳቸዋል። ሴቲቷን ግን አግተው ይዘዋታል። ስለዚህ ልጅቱን አንጣ ብለህ አንተ ጠይቅ ይመችን። እኛም ይመችን ጠይቃለን። ይመች ተጠያቂ ነው። ይመች እነዛኞቹን ይጠይቃል። ተግባባን? አሁን እኮ ይመችን ደውለህ አጣብቀህ ያዘው። ይመችን ደውለህ ንገረው። ልጅቱ በህይወት አለች። አሁን ደላሎቹ ይዘዋታል። እዛው ዋሻ አስገብተዋታል። ደፍረዋታል። በቃ ስለዚህ ተጠያቂ ይመች ነው። ይመችን ያዝ። ዋናው ተፈላጊ አረመኔው ይመች ነው።
አንተም ይመችን ያዝ፣ እኛም እንይዘዋለን። በ24 ሰዓት እችል እንዲትለቀቅ ካላደረገ ችግሩ የከፋ ነው የሚሆነው። መልካም አቡፋኖ የገጠር ልጅ ምን ነው በለው እስኪ። ያጎቱ ልጅ ነው። እስኪ ጠይቀው የእነሱ ሪከርድ እንዲያደርጉት። የገጠር ልጅ ያጎት ልጅ ነው አይደል? ያክስቱ ልጅ ነው። እሺ ይመስጋት እንድናላችሁ ይበለው። ይመሽን በምንድን ነው የምታውቀው ነበር? እሱ ቤት ኪራይ ነው ያላችሁት። አንተም የገጠር ልጅም ሁላችሁም አብረው እንደሆኑ ተጽፎልኛል። ቅድም ራሱ አቡፋኖ። ኦኬ አንተ ነህ እሱ ጋር ያለው የቤት አከራይ ነው ማለት ነው። አይ ዙሮ ዙሮ አሁን አንተ የገጠር ልጅ ማናገር ይመችንም ማናገር። መልካም አዳር። አሁን ትክክል እየመጣ ነው። ስለዚህ ለሃናም ለገጠር ልጅም ለወንድሞቹም ይመች ጋር ነው ያገናኛቸው። ይመች የሚባለው ደላላ ነው ተጠያቂ። አየው አቡፋን ቅድም ሊቭ ላይ እንዳለን የገጠር ቤታቸውን ራሱ ያውቁታል እኮ አቡፋን። የገጠርም ልጅ ይህም ልጅ እኮ የዚህን የደላላውን ቤት ራሱ ያውቁታል። ጅዲያ ብር የት ናቸው ገና ስራ አልገባ ገና ስራ አልገባ ናቸው። ልንገርህ እንድሪስ ልንገርህ፣ አሁን ይሄ ብሩን እዛ ሲደርሱ ወይም ጅቡቲ ሲደርሱ ወይም ድንበር ሲደርሱ ብር የሚያጠራቅሙበት ጅዲያ አላቸው። ቢጋላ ያ ቢጋላ የት ነው ይጠቁሙ። አቡፋን ነው። እኔም የደረሰኝ የሰማሁት መረጃ አለ በውስጥ የሰማሁት የጅዳው ደላላ የገጠር ልጅ ቤተሰብ እንደሆነ፣ የደላላው ሚስት ደግሞ የዝቼ ልጅ ቤተሰብ እንደሆነች፣ የደላላው ሚስት የዝቼ ልጅ